ስራ ልጀምር ብሎ አስልኮኛል። ከዛ ደግሞ ስንት ጊዜ ማሳየት ትችላለህ። እኔ ነኝ ቁጥሩ እኔ ነው ብዬ እና ምን ማለት ነው? እና እኛ ባናመጣት ትመጣላለች። አንቺ ደስ ይበላችሁ በቃ ስሚኝ ባሌን ይዘሽ ነው ቁጭ አልሽ። ጭራሽ ሰሚኛለሽ አይደለ? ከሱ ጋር 5 ዓመት ሙሉ ብሬን ስገፈግፍ ነው የቆየሁት። እናቴን እንኳን ዞር ብያለሁ። እኔ ይመስለኛል መንትዮሽ ጋር ለመተዋወቅ ብለው ውብዬን ፕራንክ ያረጓት መሰለኝ። ፌንት በላችባቸው። እንደዛ ነው ይመስለኝ። በደንብ ቪዲዮን ይስቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር። እንደ ቪዲዮን እስከ መጨረሻ ይውልኝ 5 ደቂቃ ወይ 6 ደቂቃ። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ፕራንክ ነው። ሶሻል ሚዲያ ትዳርን እየበተነ ያለው ሰውና ሰውን እያጋጨ እያስደነገጠ ያለ የዘመኑ ፕራንክ በጣም ነው የሚያስጠላው። እኔ እንጃ ይሄኛው ፕራንክ ደግሞ እኔ እርግጠኛ ነኝ ፕራንክ ነው። በደንብ ቪዲዮውን ይዩት። ከአረብ ሀገር የምትመጣ ሴት ታውቃላችሁና ከአረብ ሀገር የምንመጣ ሴቶች ወደ ሳውዲ ምናምን የምንኖሮች በአባያ ነው ወደ አገር የምንገባው ማለት ነው። ከዱባይ የምንገባ ሰዎች ደግሞ ሽንቅርቅርቅር ብለን ከአረብ ሀገር ውጪ ከሳኡዲ ውጪ ሽንቅርቅር ብለው ዘንጠው በጣም አምሮባቸው ነው ወደ አገር የሚገቡት ማለት ነው። ሻሻ ስራ ምን ብላ ልክ የቱርክ እናቶች ድራማ ሲሰሩ እንደዛ ሆነ የምትገባ የመዳም ቅመም አለች። እስቲ ይሄ ከምቀኝነት ከጎጠኝነት ይወጣ። እስቲ የእናንተን አስተያየት። እውነት ትክክለኛ ልጅቷ እውነት ከአረብ ሀገር የምትመጣ ነው? ለምንድን ነው እንደዚህ ህዝቡን የምታጃጁሉት በዚህ ያህል? እንደገና ደግሞ ያሁን ልጆችን እዛ ሆስፒታሉ ደጃፍ ላይ በቦክስ ሲመታቸው 2 ጊዜ ነው እንግዲህ በጣም እጁን አንስቶ ወደ ሆዱ ውስጥ የመታው ወስክ ማለት ነውና እኔ ልጅ ወድቋል አላለም ብድግ ብሎ ተረጋጋ ያለው ማለት ነውና እንደገና ደግሞ ይሄኛው ነው መንትዮች ሲጀመር እኔ ስማቸው አይለያቸውም እና አንዱን ደግሞ አንገቱ ስር የመታ መስሎት የሆነ ጎሮሮን የመታ ብሎ ወንበር ላይ ተኛ ማለት ነውና ሄሉን በጥፊ ያላት መስሎ ጸጉሯን ነው ምንቅር ያረጋችው ማለት ነው። ትንሽ ፊቷ ወንድሟ ሸፈና አድርጎታል። በዚህ ናህል ይሄን ናህል እኮ ወላሂ ሰው በጣም የሁለት መንገድ ምላጭ ነው። ሰው ብልጥ ነው ማለት ነው። እናንተ አሁን በእናንተ ላይ ሰው ማጃጃላችሁ እንግዲህ እነ ያሁን ከተጋቡ ቢያንስ እንግዲህ ከ5 ዓመት 4 ዓመት ይሆናቸዋል ብዬ አስባለሁ። እንግዲህ ልጁ ራሱ የ2 ዓመት ልጅ ከዛ በላይ ይሆናልና ልጅቷ እንግዲህ 2 ዓመቷ ህፃኑ ልጅ ሲወለድ ነው እንግዲህ ለሱ ፍቅር የጀመረው ማለት ነው። እንደገና ደግሞ ማሻአላ ደህና ነው የሚከፈለው። ዩቲዩብ ሚስቱ ጋር ነው የሚሰራውና በጣም ቤተሰቦቻቸውንም ራሳቸውንም በጣም ወደ ሚዲያ ጎልተው የታዩ ሰዎች ናቸውና ማንኛውም የመዳም ቅመም ሶሻል ሚዲያ ትጠቀማለች። ሶሻል ሚዲያ ባትጠቀም ቲክቶክ ትጠቀማለች። እንኳን አይደለም ከባህር ዳር እሱን አውቀሽ ሂደሽ ለምንድን ነው ሰውን የምታጃጁሉ? በዚህ ያህል ሰው ይሄን ያህል በግ መሰላችሁ እንዴ? እኔ 2 ዓመት ሙሉ እሱን ስረዳ ነበርኩኝ። የ2 ዓመት ገንዘብ ቤት ገዝቶ አለች እኮ ደግሞ ይሄ ቤቱ የኔ ባል ነው። በዚህ ያህል ባትወርጂ ጥሩ ነው። የአረብ ሀገር ሴት እንደዚህ አይነት የወረዳ አመለካከትም ሂዳ እንትን የምትለም አይደለችም። ሲጀመር ልጁም እንደዚህ አይነት ባህሪ ያለውም አይመስልም። ስርዓት ብንይዝ ጥሩ ነው። እኔ የአረብ ሀገር ሴት ሆነች ማንም ወንድ የበላባት ገንዘብ እውነቱን ለመናገር አታሳዝነኝም። የምትበላ ሴት ደግ ተበላች ወላሂ። ለምን እኛ የመጣንበት እናቶቻችን መሬት ሽጠው ከፍት ሽጠው ያለ የሌላቸውን ነገር ሽጠው መስዋዕት ከፍለው እኛ ወደ አረብ ሀገር ይልካሉ። አብዛኞቻቸው ራሱ ስደት በቃኝ ብለው 10 ምናምን ዓመት 8 9 ዓመት ኑረው ራሱ ወደ ሀገር ሲገቡ የሸኛው ቤተሰብ ነው የሚቀበለው፣ ግን ሀለሌ ወንዱ ነው ማለት ነው። ከዛ ቤርጊዞ እሷ ይቀበላል። ከዛ ገሏት ሄደ፣ ብሯን ተቀበላት። ምን ልትሆኚ ነው? በፊት እግርሽን ሰቅለሽ ሄድሽው። መጀመሪያ አርፈሽ
ስራሽን ሰርተሽ አንቺ ሴት እስከሆንሽ ድረስ ሴት ልጅ ጠንካራ ጎበዝ መሆን አለባት። ለማንም ወንድ እየሰጠሽ ለማንም ወንድ እያበላሽ እዚህ ሶሻል ሚዲያ ላይ ተበላሁኝ። ለማንም ለማስተማር ብላችሁ ነው እናንተ። ማንም ከእናንተ የሚማር ሰው የለም። እኛ አውቀው የአረብ ሀገር ሴት አውቀው መበላት ካልሆነ በስተቀር ማንም ሞኝ ጅላም ጅል የለም። እኔ ለባሌ እኔ ብር የምሰጠው እኔ ሙቼ ነው ኑሬ ነው እኔ ለሱ ብር የምሰጠው። ከተጋባን ሰርቶ እሱም የራሱን ድርሻ ይስራ፣ እኔም ለራሴ እሰራለሁ። እሱ ቁጭ ብሎ እኔ ሰርቼ ለሱ ሰጥቼ እሱ በላብኝ። እስከሰጠሁት ድረስ ለምን በላውኝ እላለሁ። ደብድቦ ሽጉጥ ደቁና አይደለ የተቀበለኝ። ወድጄ ፈቅጄ እስከሰጠሁት ድረስ ሶሻል ሚዲያ ላይ ወጥቼ አፌን መክፈት የለብኝም። ማንም 10 ብር የሚሰጣቸው የለም። ሁሉም ስቆባቸው ተጠንቀቁ ብለው የውሸት ምክር ነው የሚሰጣቸው እንጂ ማንም ለእናንተ 10 ሳንቲም የሚሰጥ የለም። ራስን መጠበቅ ከራስ ነው የሚጀምረው።